ከሁለት ዓመት የኮማ ቆይታ በኋላ ስትነቃ የ7 ወር እርጉዝ ሆና ተገኘች። የልጇ አባትም ኮማ ውስጥ በነበረችበት ሰዓት በተደጋጋሚ ግንኙነትን ፈጽሞባታል ወይም አስገድዶ ደፍሯታል። ሳራ ትባላለች። በመኪና ተገጭታ ነበር ሆስፒታል የገባችው። በአደጋው ምክንያት ራሷን አታውቅም። የተለያዩ ምርመራዎችና ድጋፎች ቢደረጉላትም ከኮማ ልትነቃ አልቻለችም። ቤተሰቦቿ ከአሁን አሁን ትነቃለች ብለው ቢጠብቋትም ቀናቶች፣ ወራቶችን እየወለዱ ዓመታት ተቆጠሩ። ምንም አማራጭ የሌላቸው ቤተሰቦቿም ቀን ቀን እየመጡ ይጎበኟታል። ለጤናዋና ለደህንነቷ ሲባል ግን እዛው ሆስፒታል ቆይ ያደርጋሉ። ወደ ሆስፒታሉ የገባችው 2022 ላይ ነበር። ግን በ2024 ይሄ ማለት ሆስፒታል ከገባች ከ2 ዓመት በኋላ ነርሷ አንድ ያልተለመደ ነገርን ትመለከታለች። ይህም የሳራ ሆድ ከቀን ወደ ቀን እየጨመረ ነበር። ሙሉ ምርመራ በሚያደርጉለት ሰዓትም ሳራ የ7 ወር እርጉዝ እንደሆነች ያውቃሉ። ምንም አማራጭ ስላልነበራቸው ለቤተሰቦቹ ያሳውቃሉ። ቤተሰቦቿም ሆስፒታሉን ይከሳሉ። ፖሊሶች ምን እንደተፈጠረ በሚያጣሩበት ሰዓት ግን ይህ ካርሎስ የተባለው ሰውዬ ቀን በቀን ወደ ክፍሏ ማንም ሳያውቅ እየገባ ለ30 ደቂቃዎችን ክፍሏ ውስጥ አሳልፎ ይወጣል። ያም ሰውዬ ደግሞ ካርሎስ ይባላል። የጽዳት ሰራተኛ ሲሆን በሆስፒታሉ የማታ ሽፍት ተቀጣሪ ነበር። ሁሌ ቀን በቀን ክፍሏም እየገባ ዘፈን ይዘፍንላታል፣ መጽሐፍ ያነብላታል፣ ይስማታል፣ እንዲሁም ደግሞ አላስፈላጊ የሆኑ ግንኙነትን ይፈጽምባታል ወይም አስገድዶ ይደፍራታል። ፖሊሶቹ አስረው ለምን እንደዛ እንዳደረገ በሚጠይቁትም ሰዓት የመለሰው ምላሽ አስገራሚ ነበር። አታምኑኝም አውቃለሁ፣ ግን አፈቀርኳት፣ እንዲሁም ደግሞ እያንዳንዱን ድርጊቴን እንደምትሰማኝና ደስ እንደሚያሰኛት አምናለሁ ይላል። እንዲሁም እሷም ልክ እንደኔ እንደምታፈቅረኝ ይሰማኛል ይላል። የሚገርመው ነገር ግን ካርሎስ ከታሰረ ከጥቂት ቀናቶች በኋላ ሳራ ከኮማ ነቃች። ከኮማ ስትነቃ በጣም እያዘኑ የካርሎስን ፎቶ እያሳዩት እጅግ እናዝናለን፣ ግን ይህ ሰውዬ አንቺ ኮማ ውስጥ በነበርሽበት ሰዓት አስገድዶ ደፍሮሻል ብለው ይነግሯታል። ግን እንዳታስቢ አሁን በቁጥጥር ስር ውሎ እስር ቤት ነው ያለው ይሏታል። ማንም ባልጠበቀው ሁኔታ ግን ሳራ ትቀውጠዋለች። የቀወጠችውም በመደፈሯ ሳይሆን እሱ በመታሰሩ ነበር። ፊቱን ነው እንጂ የማላየው እያንዳንዱ ያነበበልኝ መጽሐፍ እንዲሁም የዘፈነልኝ ዘፈኖች አስታውሳቸዋለሁ። እንዲሁም በጣም ነው የማፈቅረው። በዛ በጨለማና በአስከፊው ሰዓት አጠገቤ የነበረው ብቸኛው ሰው እሱ ነው። ልተዋወቀው ፈልጋለሁ ትላለች። ቤተሰቦቿና ፖሊሶች እጅግ ግራን ተጋቡ። ዶክተሮቹም ኮማ ውስጥ ሆና ያን ሁላ ነገር እንዴት ልታውቅ እንደቻለች ማብራሪያ አጡ። በስተመጨረሻ ግን የልጅ አባት ነው እንዲሁም ደግሞ በጣም ነው የማፈቅረው ብላ ከእስር ልታስፈታው ችላለች። ካርሎስ በሰዓቱ ያደረገው ነገር ትክክል ነው ወይ? ዘንድሮ የማይሰማ የለም። ሲንቀጥል ደግሞ ሌላ ታሪክ። ገና የ5 ዓመት ልጅ ሳለ ነበር ባቡር ላይ እንቅልፍ የወሰደው። ሲነቃ ግን ከቤቱ ከ1000 ማይል በላይ ርቆ ጠፍቷል። እናቱን እንኳን በድጋሚ ለማግኘት ድፍን 25 ዓመታት ፈጅቶበታል። ይህ እውነተኛ የሳሩ ብራይድሊክ ታሪክ ነው። በ1986 ነበር ህንድ ውስጥ በአንዲት አነስተኛ ከተማ ውስጥ ከቤተሰቦቹ ጋር የሚኖሩ። በጣም ድሃ ስለነበሩ ገና በልጅነታቸው ቤተሰቦቻቸውን በስራ የማገዝ ግዴታ ነበረባቸው። እንደ ወትሮ ስራቸውም ከታላቅ ወንድሙ ጋር በመሆን በየባቡር ጣቢያው ላይ የወደቁ ብረቶችን ለመልቀም ይሄዳል። እንደተለመደውም ከታላቅ ወንድሙ ጋር በምሽት አንድ ባቡር ጣቢያ ውስጥ ብረትን እየለቀሙ ግን በጣም እንደደከመው ለታላቅ ወንድሙ ይነግረዋል። ወንድሙም አንድ የቆመ ባቡር ውስጥ ገብቶ እንዲቀመጥ ያዘዋል። እሱ እስከሚመጣም የትም እንዳይንቀሳቀስ ያስጠነቅቀዋል። ግን ታላቅ ወንድሙ ሀዲድ ስር ገብቶ ብረት በሚለቅምበት ሰዓት ከየት መጣ ያልተባለ ባቡር ገጭቶ ይገለዋል። የ5 ዓመቱ ሳሩ ምን እንደተፈጠረ አያውቅም። ወንድሙ እስኪመጣ ድረስ ወንበር ላይ ሸለብ ያደርገዋል። ሲነቃ ግን ባቡሩ እየሄደ ነበር። ግን ታላቅ ወንድሙ እስኪመጣ ድረስ መንቀሳቀስ እንደሌለበት አስጠንቅቆ ነግሮታል። ችግሩ ግን ከዛ በኋላ ነበር የተፈጠረው። ቢጠብቅ ወንድሙ ሊመጣ አልቻለም። ባቡሩ አንድ የባቡር ስቴሽን ላይ ሲቆም ጠብቆ ወረደና ወንድሙን በጩኸት መፈለግ ጀመረ። ግን ወንድሙንም ሆነ የትኛውንም የሚያውቀውን ሰው ማግኘት አልቻለም። አካባቢው እጅግ ግራ ያጋባል። ሰዎቹ የሚለብሱት ልብስ ከዚህ በፊት አይቶት የሚያውቀው ነው። የሚናገሩት ቋንቋም ጭራሽ ሊገባው አልቻለም። ከቤቱ ከ1500 ማይል በላይ ርቆ እንደጠፋ አልተገነዘበም። የወንድሙንና የእናቱን ስም ደጋግሞ ተጣራ። እንዴት እንደሚመለስና ከየት እንደመጣ ምንም የሚያውቀው ነገር የለውም። በስተመጨረሻም ሲጣራ በመቆየቱ ብዛት የደከመውና የተራበው ሰውነቱ አዝለፍልፎ ይጥለዋል። ሰዎችም ተረባርበው አንስተው ሸልተር ያስገቡታል። ከሸልተርም ፈልጎት የመጣ ሰው ባለመኖሩ አንድ ቤተሰብ በማድጎ ወደ አውስትራሊያ ይወስዱታል። ትምህርት፣ እንክብካቤ፣ የቤተሰብ ፍቅርን ሰጡ። ግን ሁሌም ያልተመለሰ አንድ ጥያቄ ነበረው። እኔ ማን ነኝ? ከየት ነው የመጣሁት? የሚለው ሁሌም የሚያስጨንቀው ነበር። ብቸኛ የሚያስታውሰው ነገር የእናቱንና የወንድሙን ፊት ብቻ ነበር። ግን አድጎም ቢሆን ፍለጋውን አላቋረጠም። አሳዳጊዎቹ ድንገት ሰፈሩ ትዝ ካለው በሚል በጉግል ሳተላይት እንዴት መፈለግና ማግኘት እንደሚችል አሳዩ። እሱም ማታ ማታ ምንም እንቅልፍ ሳይተኛ ለዓመታት ፈለገው። ጠፍቶ ከተገኘባት ከተማ ጀምሮ የሚነሱ ባቡሮችን፣ ሀዲዶችን እንዲሁም የተለያዩ መንደሮችን እያካለለ በጉግል ፈለገ። በዚህ ሁኔታ ዓመታት ነጎዱ። ከዓመታት በኋላ ግን ለቤታቸው አቅራቢያ የነበረው የእምነት ተቋም አገኘው። እናም ወደዛ በማቅናት በቀላሉ ቤቱን አገኘው። ከጠፋ 25 ዓመታት ቢያልፈውም እናቱ ግን ቁጭ ብላ የእሱን መምጣት እየተጠባበቀች ነበር። እሱም እናቱ ገና እንዳያት ነበር ያወቃት። ተቃቅፈውም አለቀሱ። ታላቅ ወንድሙ የሞተው እሱ የጠፋለት እንደሆነ እንኳን ያወቀው ከ25 ዓመታት በኋላ ነበር። ከዚህ በኋላ 25 ዓመታት ቢቆጠር የማትረሱትን ሰው ስም ጻፉልኝ ወይም ሜንሽን አድርጓቸው።